ቅዱስ ሩፋኤል የፈውስ የጥበቃና የተስፋ መልአክ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ውድ የክርስቶስ ወገኖች ዛሬ ስለ አንዱ ከሰባቱ ቅዱሳን መላእክት ስለሆነው ስለ ቅዱስ ሩፋኤል እንማራለን። ሩፋኤል የሚለው ስም እግዚአብሔር ይፈውሳል ማለት ነው። ይህ ስም ከሁለት የዕብራይስጥ ቃላት የተገኘ ነው። ሩፋ ማለት ፈውስ፣ ኤል ማለት ደግሞ እግዚአብሔር ማለት ነው። በጦቢት መጽሐፍ ውስጥ ቅዱስ ሩፋኤል ለጦቢያ ራሱን ሲገልጥ እንዲህ ይላል፣ እኔም ስሜ ሩፋኤል ነው፣ ከሰባቱ ቅዱሳን መላእክት አንዱ ነኝ፣ እግዚአብሔር የላከኝ እኔ ነኝ። ጦቢት ምዕራፍ 12 ከቁጥር 15። ይህ ቅዱስ መልአክ በታሪኩ ሁሉ የእግዚአብሔርን ፈቃድ ለሰዎች በማድረስ የሚታወቅ ነው። በመጀመሪያ ቅዱስ ሩፋኤል የፈውስ መልአክ ነው። ቅዱስ ሩፋኤል የፈውስ መልአክ በመባል ይታወቃል። በጦቢት መጽሐፍ ውስጥ ዓይነ ስውር የነበረውን አዛውንት ጦቢትን ዓይኑን በዓሣ ሐሞት ፈውሶታል። ይህም የፈውስ ተልእኮ ዋና አካል መሆኑን ያሳያል። ዓይኑንም በመክፈት ጦቢት በዓይኑ እንዲመለከት አደረገው። ጦቢት ምዕራፍ 11 ከቁጥር 13። ይህም እግዚአብሔር ለልጆቹ ፈውስን እንደሚሰጥ ያሳየናል። ዛሬም የነፍስ ወይም የሥጋ ሕመም ያለብን ሰዎች በእምነት ወደ እግዚአብሔር ብንጮህ ፈውሱ ከእርሱ እንደሚመጣ እንማራለን። ሁለተኛ፣ ቅዱስ ሩፋኤል የመንገድ መሪና የተጓዦች ጠባቂ። ጦቢያ ረጅም ጉዞ በጀመረ ጊዜ ብቻውን አልነበረም፣ ሩፋኤል ከጎኑ ነበር። በጉዞው ከደጀን እስከ ሜዶናውያን አገር ድረስ በጥሩ ሁኔታና በሰላም አስተማረው፣ ጠበቀው፣ በሰላምም ወደ መድረሻው አደረሰው። ይህ ጉዞ ጦቢያና በዚያ ቦታ የነበረችው የሳራ ልጅን እንዲያጋባ አድርጎታል። ሩፋኤል የጦቢያ መሪ ብቻ ሳይሆን ጠባቂም ነበር። ጉዞውም በመጀመር የጦቢያ ወላጆችንና እኔን ከእርሱ ጋር ወደ ሜዶናውያን አገር ሄድ። ጦቢት ምዕራፍ 5 ከቁጥር 12። ዛሬ በሕይወት ጉዞ ውስጥ ብዙ ጊዜ መንገዱን እንጠፋለን። ነገር ግን እግዚአብሔር በመላእክቱ ጥበቃ እንደሚመራን መተማመን አለብን። ሦስተኛ፣ ቅዱስ ሩፋኤል የቤተሰብ ሰላምንና የትዳር በረከትን የሚያግዝ መልአክ ነው። ሳራ በከባድ መከራ ውስጥ ነበረች። 7 ባሎቿ በጋኔን ተገድለው ነበር። ነገር ግን ቅዱስ ሩፋኤል በእግዚአብሔር ትእዛዝ ያንን ክፉ ኃይል አስወግዶ የሳራን ሕይወት ቀየረ። ጋብቻዋ በተሳካ ሁኔታ እንዲፈጸም ረድቷል። ይህ ደግሞ በራሷ ፈቃደኝነትና በክብረ በዓል ላይ የተመሠረተ ነበር። ወደ ውሃው ገብቶ ጋኔኑንም አስወግዶ ከሰውየው አወጣው። ጦቢት ምዕራፍ 8 ከቁጥር 3። ይህም የሚያስተምረን በቤተሰብ ውስጥ ያሉ ፈተናዎች ከእግዚአብሔር ኃይል በላይ እንዳልሆኑ ነው። አራተኛ፣ ቅዱስ ሩፋኤል ሚስጥር ጠባቂ። ቅዱስ ሩፋኤል ታሪኩንና ማንነቱን ለጦቢያና ለጦቢት ከመግለጹ በፊት ሙሉ በሙሉ ሚስጥር ጠባቂ ነበር። ለብዙ ጊዜ ማንነቱን ሳይገልጥ በትሕትና አገለገለ። ሩፋኤልም በምላሹ አስደናቂና ሚስጥር ያለው ነገር ነው። አንተና ቤተሰብህ ማንም ሌላ ሰው እንዳያውቀው ለእናንተ የተፈጠረ ነው። ጦቢት ምዕራፍ 12 ከቁጥር 11። ይህም መልካም ሥራን ለዝና ሳይሆን ለእግዚአብሔር ክብር ማድረግ እንዳለብን ያስተምረናል። አምስተኛ፣ ቅዱስ ሩፋኤል የጸሎት ምላሽ መልአክ ነው። የጦቢትና የሳራ ጸሎት ወደ እግዚአብሔር ደርሶ ሩፋኤል ወደ እነርሱ ተልኮ ነበር። ይህ የሚያሳየው እግዚአብሔር ለልጆቹ ጸሎት ምላሽ ለመስጠት ቅዱሳን መላእክትን እንደሚልክ ነው። ይህ አንድ ታላቅ ትምህርት ይሰጠናል። ጸሎታችን በከንቱ አይቀርም። ምናልባት ዛሬ መልሱን አናይም፣ ነገር ግን እግዚአብሔር በጊዜው ይመልሳል።
አንተም ወደ ቤተ መቅደስ እንድትሄድ የጸሎትን ምላሽ በሩፋኤል በኩል ትቀበላለህ። ጦቢት ምዕራፍ 3 ከቁጥር 25። በመጨረሻም ቅዱስ ሩፋኤል የደስታ የንጽሕናና የምስጋና መልአክ ነው። ሩፋኤል የጦቢት ዓይነ ስውርነትን በመፈወስና ለጦቢያ የሚስት ፍለጋ በማገዝ ለቤተሰቡ ደስታን አምጥቷል። ጦቢት ዓይኑን አገኘ። ጦቢያ መልካም ትዳር አገኘ። ሳራም ከመከራዋ ተላቀቀች። በመጨረሻም ሁሉም እግዚአብሔርን አመሰገኑ። በዚያን ቀን የደስታ ቀን ነበር። ጦቢት ምዕራፍ 11 ከቁጥር 15። ዛሬ እኛም ከቅዱስ ሩፋኤል ሕይወት የምንማረው ፈውስን ከእግዚአብሔር መፈለግ፣ በጉዟችን በእርሱ መታመን፣ በጸሎት መጽናት፣ በንጽሕና መኖርና በሁሉም ነገር እግዚአብሔርን ማመስገን። ቅዱስ ሩፋኤል የንጽሕና መልአክ ነው። ቅዱስ ሩፋኤል ጦቢትን እና ሳራ ከጋብቻ በፊት በንጽሕና እንዲኖሩ አሳስቧል። ይህ የጋብቻ ትርጉምንና የእግዚአብሔርን ስጦታ መሆኑን ያጎላል። በእነዚያ ቀናት ጦቢያና ሳራ በንጽሕና ከእግዚአብሔር ጋር እንዲኖሩና እንዲኖሩባቸው ነበር። ጦቢት ምዕራፍ 6 ከቁጥር 18። ቅዱስ ሩፋኤል እግዚአብሔርን የሚያመሰግን መልአክ ነው። በጦቢት መጽሐፍ መጨረሻ ላይ ሩፋኤል የሰው ልጆች እግዚአብሔርን እንዲያመሰግኑ አሳስቧል። ይህ የጸሎትና የምስጋና አስፈላጊነትን ያጎላል። እግዚአብሔርንም አመስግኑ፣ በጎ ነገርንም አድርጉ፣ የእግዚአብሔርን መልካምነትና ምሕረትን አትዘንጉ። ጦቢት ምዕራፍ 12 ከቁጥር 6። የቅዱስ ሩፋኤል ጸሎትና ምልጃ ከሁላችን ጋር ይሁን። የነፍስና የሥጋ ፈውስ፣ የቤተሰብ ሰላም፣ የመንገድ ጥበቃና የእግዚአብሔር በረከት በሕይወታችን ይብዛልን። አሜን።